ስነ መንገድ ቀንጭበን ለእናንተ እናስደምጣችኋለን። መልካም ጊዜ። አጅበን መጣን ታቦተ ጉን እልል ብላችሁ ተቀበሉን። አጅበን መጣን ታቦተ ጉን እልል ብላችሁ ተቀበሉን። ደስ ይበለን ደስ ይበለን ደስ ይበለን። ክርስትና በኢትዮጵያ ጃንደረባ ባኮስ አማካኝነት ወደ ኢትዮጵያ የገባው በ34 ዓመተ ምህረት ነው። ከዚያም በአብርሃና አጽብሃ ዘመነ መንግስት የሀገሪቱ ብሔራዊ ሃይማኖት ሆነ። ለዚህም ከነገስታቱ ባሻገር አባ ሰላማ ከሳቴ ብርሃን ወይንም ፍሬምናጦስ ጉልህ አስተዋጽኦን አድርገዋል። ከዚያም በኋላ በ481 ዓመተ ምህረት ወደ ኢትዮጵያ የገቡት ተሰዓቱ ቅዱሳን የገዳም ሥርዓትን በመመስረትና ትምህርት ሃይማኖትን በማስፋፋት ከፍተኛ ሚናን ተጫውተዋል። እነዚህ ቅዱሳን በነበሩበት ዘመን ኢትዮጵያውያኑ ቅዱስ ያሬድና አጼ ገብረ መስቀል ቅዱሳኑን ረድተዋል። ለሃይማኖቱ መስፋፋት የራሳቸውንም እንቅስቃሴ አድርገዋል። ለዚህም ጥሩ ምሳሌ የሚሆነን የቅዱስ ያሬድ የዜማና የመጽሐፍት ድርሰት ነው። በበዓሉ ታቦታትን ከየማደሪያቸው የማውጣት ሥርዓት የተጀመረው በዚህ በአጼ ገብረ መስቀል ዘመነ መንግስት ነው። ንጉሡ በየደብሩ ይከበር የነበረውን በዓል ጌታ ወደ ዮርዳኖስ መሄዱን ለማስታወስ ታቦታቱ ከማደሪያቸው እንዲወጡና በዓሉ እንዲከበር ሥርዓት ሰሩ። ይህ ሥርዓት እስከ ቅዱስ ላሊበላና ይኩኖ አምላክ ዘመን ድረስ ቀጥሎ በአንድ አጥቢያ የሚገኙ አብያተ ክርስቲያናት በአንድነት እንዲያርፉ ሥርዓት ተሠራ። እስከዚህ ዘመን ድረስ ታቦት በጥር 11 ጠዋት ወጥቶ ማታ ይገባ ነበር። ከአጼ ዘርዓ ያዕቆብ ዘመን በኋላ ግን ታቦት በጥር 10 አመሻሹ ላይ ወጥቶ በጥር 11 ወደ ማደሪያው እንዲመለስ ሥርዓት ተሠራ። እስከ ዛሬም ድረስ ይህ ሥርዓት በትውፊት ተጠብቆ የጥምቀት በዓል በተለየ ድምቀት እየተከበረ ይገኛል። በመቀጠል የዚህን ታላቅ በዓል ሃይማኖታዊ ትርጉም በመጠኑ እንዳስስ። ጥምቀት ሌሎች የቤተ ክርስቲያን ምስጢራትን ለመፈጸም ከእግዚአብሔር ለመወለድ የሚፈጸም ሥርዓት በመሆኑ ማንኛውም ክርስቲያን የእግዚአብሔር ልጅ ሲሰኝ ምስጢራተ ቤተ ክርስቲያንን ሲፈጽም ጥምቀትን ማስቀደም ይኖርበታል። በብሉይ ኪዳን ጥምቀት በውሃ መታጠብ መጥለቅና መንጻት ነበር። በብሉይ ኪዳን በዓል ሲከበር በዓሉን ለማክበር የሚሰበሰበው ሕዝብ በውሃ መረጨት፣ ለበዓሉ ዝግጅት የሚፈለጉ ዕቃዎች ሁሉ በውሃ መንጻት ነበረባቸው። እንዲሁም ሰውን ወይንም ዕቃን ወይንም ንዋያተ ቅድሳትን ያረክሳሉ ተብሎ የሚታመኑባቸው ነገሮች ነበሩ። እነኚህ በውሃ ካልታጠቡ ወደ ሰፈር መግባት አይፈቀድላቸውም ነበር። የሞተ ሰው አስክሬን የነካ ሰው በሞተበት ድንኳን ውስጥ የገባ ሁሉ እንደ ርኩስ ስለሚቆጠር በውሃ መታጠብና መንጻት የተለመደ ሕግ ነበር። ከብሉይ ኪዳን ውጭ የነበረ ሰው የኦሪትን እምነት ሲቀበል ወደ አይሁድ ማኅበር ከመግባቱ በፊት መገረዝና መታጠብ ግድ ነበረበት። ወደ እነርሱም እምነት ሲገባ እንደ ተወለደ ሕፃን ይቆጠር ነበር። እሱም ከእግዙርነት መለየት ከመቃብር እንደ መውጣት ነው ተብሎ ይታመን ነበር። ዮሐንስ የንስሐ ጥምቀትን አጠመቀ። የዮሐንስ ጥምቀት ለክርስቶስ ጥምቀት የሚያዘጋጅ የክርስቶስን ጥምቀት ለመቀበልና በእግዚአብሔር መንግሥት ውስጥ ባለቤት ለመሆን የሚያበቃ ነበር። የዮሐንስ ጥምቀት ሁለት ነገሮችን ያመላክታል። አንደኛው ከኃጢአት ወደ ሥርዓት፣ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር መመለስን መግለጹ ነው። ሁለተኛ ከማኅበረ ጻድቃን መቀላቀልን የሚያመላክት ነው። በብሉይ ኪዳን ይፈጸም የነበረው ጥምቀት በሐዲስ ኪዳን እንደሚፈጸመው ጥምቀት ምስጢር አልነበረም። የብሉይ ኪዳን ጥምቀት የመንጻት ጥምቀት ነበር። በሐዲስ ኪዳን ጥምቀት ከቤተ ክርስቲያን ምስጢራት ከማይደገሙት አንዱ ሲሆን ትርጉሙም ከራስ ፀጉር እስከ እግር ጥፍር በተጸለየበት ውሃ ማየ ሕይወት ወይንም ማየ ገቦ ውስጥ በስመ ሥላሴ 3 ጊዜ መጥለቅ፣ መዘፈቅ፣ መነከር ማለት ነው።
ይህ ምስጢር ለቤተ ክርስቲያን ምስጢራት በሙሉ መግቢያ በር ነው። እግዚአብሔር ጣቶች ልንደ ተቀርጾ ትእዛዙ እልንደ ካህናቱ ይዘው እልንደ በስራት ሲጓዙ እልንደ ወድቀን እንሰግዳለን እልንደ ለቅዱስ ታቦት እልንደ የእግዚአብሔር ስም እልንደ ለተጻፈበት እልንደ አጅበን መጣን ታቦተ ሕጉን እልል ብላችሁ ተቀበሉን አሁን ደግሞ እስቲ የጥምቀት በዓል በደማቅ ሁኔታ ከሚከበርባቸው ከተሞች መካከል አንዷ በሆነችው ጎንደር እንዴት እንደሚከበር የሚነግረንን አንድ ጽሑፍ እናንብብ። የጽሑፉ አዘጋጅ ሙሉ ዓለም ገብረ መድን ናቸው። ጥምቀትን በጎንደር መታደም መባረክ ነው። ይህ የብዙሃኑ የእምነት ተከታዮች የምስክርነት ቃል ነው። ጥምቀትና ጎንደር የገጠሙለት እንኳን ስለ ጎብኚዎች ለነዋሪዎችም ታይቶ አይጠግቡም። የጎንደር ጥምቀት በዓል ከመላ ኢትዮጵያ አከባበር የሚለይባቸው በሁለት ተያያዥ ምክንያቶች ይመስለኛል። ከቀደመው የመሳፍንትና የአጼው ሥርዓት ጋር በተያያዘ ከተማዋ ለረጅም ዓመታት መናገሻ ከተማ ሆና መቆየቷ፣ በጊዜው የነበረው ሃይማኖታዊ መንግስት በመሆኑ አብዛኛው ነዋሪ ጥብቅ የኦርቶዶክስ ክርስትና ሃይማኖት ተከታይ ከመሆኑ ጋር በተያያዘ ከሌላው አካባቢ ከተማ በተለየ መልኩ የ44ቱ ታቦታት መገኛ መሆኗ የመጀመሪያው ምክንያት ሲሆን፣ ሁለተኛው ምክንያት ደግሞ በ17ኛው መቶ ክፍለ ዘመን አጋማሽ ከአጼ ፋሲል ቤተ መንግሥት ምስረታ በኋላ ከቤተ መንግሥቱ በስተምዕራብ በኩል 4 ኪሎ ሜትር ርቀት ላይ በ18000 ካሬ ሜትር ምድረ ግቢ ውስጥ በግሩም የሥነ ሕንፃ ውበት ለጥምቀተ ባህር መዋኛና ታቦታት ማደሪያ ተብሎ በአጼ ፋሲል የተሰራው የፋሲለደስ መዋኛ መገኘቱና ለበዓሉ ድምቀት የጎላ ተጽዕኖ ማሳደሩ የጎንደርን የጥምቀት በዓል የተለየ ያደረገው ይመስላል። የፋሲለደስ መዋኛ ስፋት 50 ሜትር በ30 ሜትር ሲሆን ጥልቀቱ ደግሞ 2.5 ሜትር ይሆናል። እንደዚህ አይነት ስፋት ያለው መዋኛ ገንዳ በዛ ዘመን መገንባቱ በራሱ ድንቅ ነው። በዓሉን በከተማዋ ለማሳለፍ ብዛት ያላቸው የአገር ውስጥና የባህር ማዶ ጎብኚዎች በበዓለ ጥምቀቱ ላይ መታደማቸው ከላይ ከተጠቀሱት ምክንያቶች በተጨማሪነት የጎንደርን ጥምቀት ከሌላው አካባቢ አከባበር የተለየ አድርገዋል። የጥምቀት በዓል የአደባባይ በዓል በመሆኑ ጎንደሬዎች ለአደባባይ በዓል የተመቹ ናቸው። በነገራችን ላይ በጎንደር አካባቢ ሁሌም ቢሆን 3 ነገሮች በጉጉት ይጠበቃሉ። በዓለ ጥምቀት፣ የሰሊጥ ምርትና ዶላር። ሦስቱም ነገሮች ለጎንደርና አካባቢው ነዋሪዎች የነፍስም የሥጋም እርካታን የሚያጎናጽፉ በረከቶች ናቸው። በጣም የታደለው የክርስትና ሃይማኖት ተከታይ ሦስቱም ነገሮች ይኖሩታል። በከፊል የታደለው ደግሞ ከሦስቱ ሁለቱን አያጣም። በጣምም ሆነ በከፊል ከታደሉት መሃል የሌለበት የክርስትና ሃይማኖት ተከታይ ደግሞ ጥምቀት የተባለ የአደባባይ በዓል ይኖረዋል።
ግማሽ ደርዘን የሚሆን የቤተሰቦቿን አባላት ሰሜን አሜሪካ ሊያም እስራኤል ውስጥ የሚኖሩ ተጧሪ ልጃገረድም ሆነች በ10,000 ሄክታር መሬት ላይ በየምርት ዘመኑ የሰሊጥ ምርት የሚያመርት የናጠጠ ሀብታም አባወራ ቤሳቤስቲን ከሌለው መናጢ ድሃ ጋር እኩል እየተጋፉ የሚያከብሩት የአደባባይ በዓል ጥምቀት ብቻ ይመስለኛል። የመስቀል በዓል የአደባባይ በዓል ቢሆንም ጎንደርና አካባቢው ላይ የጥምቀትን ያህል የሚደምቅ አይደለም። ሃይማኖት ያዛመዳቸው አማኞች ከከተራ በዓል እስከ ጥምቀት ባህር መልስ የሚካኤል ንግስ ድረስ ታቦቱን አጅበው ይጓዛሉ። በያሬዳዊ ዜማም አምላካቸውን ያመሰግናሉ። በዓለ ጥምቀትን አስታከው የሚመጡ ለዘብተኛና ኢአማኞች ደግሞ ልጃገረዶችን አጅበው ይተማሉ። ስለ ልጃገረዶቹ ጡትና ዳሌ ስጋዊ ዜማ ያዜማሉ። ከሁለቱም የሌሉበት በሺዎች የሚቆጠሩ የባህር ማዶ ጎብኚዎች ደግሞ ትዕይንቱን እየተከተሉ በካሜራና በብርሃን አሰናስለው ይቀርጻሉ። በግል ማስታወሻቸውም ይከትባሉ። ሃይማኖት ያዛመዳቸው አማኞች በቡድንና በተናጠል ጧፍ፣ ዘቢብና መሰል ስጦታዎች በታቦታቱ ፊት ሲጥሉ፣ የእነርሱ ተቃራኒዎች ደግሞ በልጃገረዶች ደረት ላይ ሎሚ መወርወር ይቀናቸዋል። ባጭሩ ጥምቀት ለሃይማኖቱ ተከታዮች ከኃጢአታቸው የሚነጹበትና አምላካቸውን የሚያመሰግኑበት ሃይማኖታዊ በዓል፣ ለለዘብተኞችና ኢአማኞች ደግሞ መልካም ከተቃራኒ ጾታ ጋር የመገናኛ አጋጣሚ፣ ለባህር ማዶ ጎብኚዎች ደግሞ ታይቶ የማይጠገብ ልዩ የትዕይንት መድረክ ነው። የጎንደርን ጥምቀት በልዩ ድምቀት ከሚያከብሩት የፊት መስመር ተሰላፊዎች ውስጥ የሚመደቡት የዓለም አጫዋቾች ወይንም አዝማሪዎች ሲሆኑ የበዓሉ ቀን እግዚአብሔርን የሚያመሰግኑ ዘለሰኛ ግጥሞችን ቢጫወቱም የማታ የማህበራዊ ሞገድ ሰለባ ናቸውና እግዚአብሔርን ባመሰገኑበት መሰንቆ ስለ ሽንጥና ዳሌ ሲገጥሙ ሌሊቱን ያጋምሳሉ። ቀን ለነፍስ ማታ ለሥጋ ይሉሃል። ይሄ ነው። ያም ሆነ ይህ ጥምቀትን አስመልክቶም ሆነ አላስመልክቶ ወደ ጎንደር የምትዘልቁ የሀገር ውስጥም ሆነ የባህር ማዶ ጎብኚዎች የጎንደር አዝማሪ ቤቶችን እንድትጎበኙ ይመከራል። አሊያማ ስለ ከተማዋ ሙሉ ምስል ልታገኙ አትችሉም። ብርሃን ሞገሳ በጥምቀቱ ጎንደር ተነሳ ረጃጅም ናሰገላዎች ጠይም ብለው ገራገር ሰዎች ጎንደር አይኗን አይታለች አማኝ ወልዳለች። የፋሲል ግንቡ ስሩ ጸበል ላዩ ታቦት ነው ለአስርቱ ቃል እንኳን አገሬው ለእምነት ምንጩ ሁሌም ይመጣል ደምቆት ነጩ። ተዋበች ጎንደር ተጥምቀት ተዋበች ጎንደር ተጥምቀት ተዋበች ጎንደር ተጥምቀት ተዋበች ጎንደር ተጥምቀት። ጥምቀት ከሃይማኖታዊ በዓልነቱ በዘለለ ለተለያዩ ማህበራዊ ፋይዳዎች የሚውል በዓል እንደሆነም ይታወቃል። ከነዚህ መካከል ወጣቶች የነገ ተጣማሪያቸውን ወይንም የትዳር አጋራቸውን ለማግኘት የሚጥሩበት የመተጫጫ ጊዜ እንደሆነ ይጠቀሳል። እንግዲህ ከዚህ ጋር በተያያዘ ደግሞ ወጣቶቹ በግጥምና በዜማ የተለያዩ መልእክቶችን ይለዋወጣሉ። ዛሬ ታዲያ ከደቡብ ወሎ የባህልና ቱሪዝም መስሪያ ቤት ያገኘነውን ከዚህ ጋር የሚያዝ አጭር ማስታወሻ እናነብላችኋለን።
በአገራችን በደመቀና ባማረ ሁኔታ ከሚከበሩ ክብረ በዓላት መካከል የጥምቀት በዓል አንዱ ነው። በዚህ በዓል ከመንፈሳዊ ወይንም ሃይማኖታዊ ሥርዓቱ በተጨማሪ የተለያዩ ባህላዊ ክንዋኔዎች በዞናችን ይከወኑበታል። ለዛሬ በባህላዊ መንገድ በበዓሉ ዕለት የሚከወነውን የትዳር አጋር ለማግኘት ወይንም ከመተጫጨት ጋር ተያይዞ ከሚቀርቡ ስነ ቃሎች መካከል ቃላዊ ግጥሞችን ልናጋራችሁ ወደድን። የጥምቀት በዓል ለበርካታ ኮበሌዎችና ኮረዳዎች የመተጫጫ ወቅት ነው። በዚህ በዓል ላይ ወጣት ወንዶችና ሴቶች በባህሉ መሰረት አምረውና ተውበው የሚወጡ ሲሆን ልባቸው የከጀለውን ለማግኘት ፍቅራቸውን የሚገልጹበት በዓል ነው። ወንዱ ልቡ ለከጀላት ሴት ፍቅሩን እንዲህ ሲል ያቀርባል። አሆሉ አሆይ ወለሉ፣ አሆሉ አሆይ ወለሉ፣ የደሴ ዙሪያ ሰው ይዘራል ላብሽ፣ ወገብሽ ይመስላል ታጣፊ ክላሽ፣ እገሊት አበሉ አደስ አደስ፣ አንቺን ያየብኝ አይኑ ይፍሰስ በማለት ውበቷንና ፍቅሩን ከገለጸ በኋላ በየልኝና ብየልሽ ጊዜ ሀገሬ ሩቅ ነው ልግባ በጊዜ፣ ለሎሚው ነው ወይ ለምቦዩ ፍሬ፣ ሰው ለወደደው ይሰጣል በሬ በማለት እርሷም ምላሿን እንድትሰጥ ይጠይቃል። እርሷም በበኩሏ የፍቅር ጥያቄውን ከተቀበለችው እንዲህ ስትል ምላሿን ትሰጣለች። አሆሉ አሆይ ወለሉ፣ አሆሉ አሆይ ወለሉ፣ ያተር ገለባ የስንዴ ብር፣ የወሎ ልጅ እዩት ሲያምር፣ እፍ ስለው ጠፋ ሳነደው ከሰለ፣ መቼ አገኛለሁኝ አንተን የመሰለ። ሴቷ ልቧ እየከጀለ ፍቅሩን ሳይነግራት ወይም ሳይገልጽላት ሲቀር እንዲህ ትለዋለች። ጉተናው ባደስ ያከፈከፈው፣ ቢመጣም የኔው ነው ቢቀርም የሰው፣ እገል ያበሉ የጓሮ ጋራ፣ ቤት አይሰራም ያለ ወጋግራ፣ ምን ታየኛለህ ተገትረህ፣ እሳት የበላው ግንድ መስለህ፣ ተውስደድልኝ የእጅህን ሎሚ፣ በሽተኛ ነኝ ልቤን ታማሚ። ከወዳጇ ሌላ የወደደች ደግሞ አታሞ ስመታ ተሰበረ ጣቴ፣ ከእንግዲህ ረፈው ብሩ ቀለበቴ በማለት አዲስ የከንፈር ወዳጅ እንደያዘች ትገልጻለች። የከንፈር ወዳጇ ከሌላ ሴት ጋር ሲጫወት የተመለከተች ደግሞ አንቺ ልጅዬ ልቀቅልኝ፣ እኔም እንዳንቺ ታማሚ ነኝ፣ ሱሴን አድርሼ ለቃቂ ነኝ፣ አንቺ እኔን ወዳጅ የታግኝተሽው ከንፈሩ ላይ የቀረሽው። ልጃገረዶች በጥምቀት በዓል ላይ ያልተገኘችውን ጓደኛቸውን ስም በመጥራት ለከንፈር ወዳጇ እንዲህ በማለት ሰላምታዋን ያደርሳሉ። እገሊት አበሉ እቤት ውላለች፣ ወዳጄን ሳሙ ብላ ልካለች፣ እገሊት አበሉ እቤት ውላለች፣ በመቀነቷ ሎሚ ሰዳለች። ለጭፈራ ያልወጣውን ወንድ እንዲሉታል ደግሞ ምን ታደርጋለህ እገደሉ ስር፣ የጅቡ ሽማ የያስኪ መስል፣ አልነበርክም ወይ ጎራ ለጎራ፣ ጎራዴው በቀኝ ፈንዚው ሲያጓራ። ቀደም ሲል የጨፈሩበትን ስፍራ በማስታወስ አምና ሐቻምና የዘፈንበት ስፍራው ጎድጉዶ ደለል ሞላበት። የወንዶችን ጉብዝና ሲያሞግሱ ደግሞ የኛ ወንድሞች ቀጫጭኖቹ ይናደፋሉ እንደ ንቦቹ፣ የወሎ ልጆች ቀጫጭኖቹ ይናደፋሉ እንደ ንቦቹ በማለት ሲያሞካሹ፣ ለሰነፉ ደግሞ ስንፍናውን እንዲህ ሲሉ ይገልጹለታል። ይዋጋል ብዬ በሰጠው ጋሻ፣ ለእናቱ ሰጣት ላመድ ማፈሻ። ይሄ ምን ይላል ጉተናው ዋሾ፣ ሲሸሻየ ነው ጌሾ ለጌሾ። ይሄ ምን ይላል ጎተናው እንቅብ፣ ሲሸሻየ ነው
ቅብቅብ ለቅብቅብ ምን ታደርጋለህ እሰንበሌጡ ባለንጀሮችህ ገድለው ሲመጡ እንሂድ ሲሉት አልሄድም ይላል ገድለው ሲመጡ በሞትኩኝ ይላሉ የባሉ ማብቂያ ላይ ሆላሌ ንሆላሌ አስትሮ ማርያም ጥምቀተ ጊዮርጊስ አለቀ ሲሉት ይመጣል አዲስ ቅዱስ ሚካኤል ደና ሰንብት እንመጣለን የዛሬ ዓመት በማለት ይሰነባበታሉ Bukye